ጠጉሩን እያስተካከለች እናንተ ትባላላችሁ። ምን ተፈጠረ? ምንም የተባላ ሰው የለም። እናንተ ትባላላችሁ። እነሱ አንድ ላይ ስላዩን በሚለው ስነ ስርዓት ወይዘሮ ሰዓዳ እኔም አሁን እዚህ ቦታ ነው። እኔ አንቺና ያሉበትን የተናገርኩት ሂጂ ገስ ላይ እኔ ተናገርኩት። ቆይ እና ሂጂና ገስ ላይ ያስተካክልሻለሁ። አንዱ አንቺ ነሽ። አስቴር ና ችግር የለም። አይ ምን ተፈጥሮ ነው? ቅድም በቃ ላይ ተፈጥሮ ነበርና ባጭሩ ላስረዳሽ። ወይ ሲጋኒ መታቂ ፎቶ ንገሪኝ። ማለት ሙሉን አላውቀውም። ዩቱብ ላይ ቅድም ያየሁት የሆነ ነገር አለ። ጨረፍታ ንገሪኝ እስቲ ደግሞ አንቺ። ሙሉን ሳይሆን የሆነ ነገር ይሄ ማነው የሶስትና ተለቋል መሰለኝ ሚዲያ ላይ እሱን አይቻለሁ። በቃ በሱ የተነሳ ነው ብሩክን ሲሰድቡት ተናገርኩ ገብቼ ተጣልቼ መጣው ብላ ምናምን ብላ መከረቻት። ተረጋጋች። በቃ ሲጀመር ማለት ነው ሶሲ እናንተ ጋር ወጣ ማለት ነው። አስቴር ኦኬ፣ አስቴር ማለት እሷ ነች አይደል? ከነሱ ቤተሰብ ወደ ሃይሚ ጋር መጣች። እኔ ደግሞ ሃይሚ ጋር አጣጣሪ እንደዚህ አይነት ነገር እንዳናወራ ህፃን ይዛልሽ መጣች። በቃ አይ ዘጋታለሁ። ወይ አስቴርና ሀኒቾን የተጣላ የምትባለው ልጅ በደንብ አላውቃ፣ ግን እሷ ነች አይደል? እቺ እሷ ቤት መሰለኝ የተነሳው ጭቅጭቁ አላውቅም ብቻ እኮ። ስለዚህ አሁን ሶሲ ብሩኬን ጉንጩን ሳመች። ምን ተፈጠረች? ለምን እሱ ተሰደበ አሉ። ማነው እሱ? ለምን ይሰድቡታል እንዴ? ሁልጊዜ በመጥፎ ለምን ይታያል? በቃ እኮ እሷም ደግሞ ሀና ደግሞ እና የሆነች ልጅ እሷ ቤት ይጣላሉ መሰለኝ እኮ ነው በሰው ምላስ። እኔስ ግራ ገባኝ ብለው ይመጡ። ስለዛ እኮ ነው ልጆቻችን። ከዛ ሀኒዬ እንደተናደደች ልጅዬ ሰዓዳና ሃይሚ ጨዋታ እየተጫወቱ እያለ ሀኒዬ ትመጣለች ይመስለኛል እዛ። ከዛ ሀኒዬ ደግሞ እንትን ትላታለች፣ ተረጋጊ፣ ምንም ችግር የለውም፣ አትሰዳደቡ፣ አትጣሉ ምናምን ብላ ታረጋጋታለች። ሰማሁት፣ እሱን ሰማሁት። ያስኳችሁ እኮ አነበብኩት። ያ ነው ግን እኔ መነሻው ጥሉ ምናምን እዛው ሲያወሩ ነው እንጂ አልነበርኩኝም። ግን እንደዚህ አሁን እኔ ያልገባኝ የነበረው አስቴር ቤት ነው። ይሄ እንትን አስቴር ገስት ላይ ነው ነገሩ የተጀመረው ማለት ነው። አሁን አስቴር ቤት ገብቻ አላውቅም። እስቲ አስቱ እንግዲህ ታኛለሽ ማሪ ለሷ ሸራርላት ማለት ነው። አትይዙ ጠዋት እኔም ቆይ ገኒ አንዴ ታውራ። ምን አልሽ አስቴር? እኔ ስራ ላይ ነበርኩ። ከፈቱ ትቼው ብዙ ነበሩ፣ ወረ 80 ሰው ምናምን ብዙ ነበሩ። ነገኝ ሙሉም አልነበሩ እነሱ ገኒና ብኝ ወጡ። ከዛ በጣም ብዙ ሰው አሉ እና እኔ ስራ ላይ ነኝ። ስራዬን ትቼ ነው ኢንተርኔት ኢንተርኔት ማለት ነው። ወይ ሶሊያና የምትባለው ልጅ ነሳ እንትና እኮ የሆነ ማንም ማርቲን ማንም የምትባል ልጅ እና በእንግሊዘኛ አስቴር እንትና እኮ እቺ ማነስ ነው እንትና የዳኒ ሚስት ማነስ ነው ሶሲ የዳኒ ሚስት ሶሲ እኮ ብሩኬን ሳመችው ምናምን ብሎ አይዋ እንደዛ አለች። ግን እንትና ማነስ ነው ሃኒ ይሄ ምንድነው እንግሊዘኛው ምንድነው? እኛ እኮ እየቀለድን ምናምን ምንድነው እንግሊዘኛው ማለት ነው። አይ ብሩኬን ሳመችው ምናምን ነው የምትለው አለኝ። ከዛ በኋላ ስትል አይ እንደዛ ተሆነ ደግሞ እኔ አላየሁትም ገና እስኪ ያለው ምናምን ብዬ ምንም አላልንም። ለምንድን ነው የምትስሙ ምናምን እኛ እያለ አሁን ከሀይኒ ጋር ሆኖ ደግሞ ዳግመኛ ደግሞ እንዳይጣሉ ምናምን ለምንድን ነው የምትስሙ ምናምን አለን። ሁላችንም ሁሉም ሰው ብሏል። እና እኛ እስኪ መጀመሪያ አይተን የምንፈርደው ምናምን ስንል ሶሊያና ደግሞ እንዲህ አለች ለሀይኒ አሁን እሷ ልጅ አሁን ዳግመኛ አሁን መታ አሁን ሃይማኖት ልቧን ሰብራት ነው እንዴ ይሽ የመጣችሁ ምናምን ብላ ሶሊያና አለች። ከዛ በኋላ ሃናን
ለዚህ ብሩኬን ነው ብላ በቃ እሷ ጮኸች። በቃ እኔ ራሱ በጣም ስትጮኻለች እና ስትጮህ ደግሞ ምን ሆና ነው ምናምን ብዬ ሚዩት ነኝ። ከዛ ሀኒ ምን ሆነሽ ነው? ተረጋጉ፣ እኔን እስኪ አዳምጡ፣ ሚዩት ሁላችሁ ማድረግን አዳምጡ ስላቸው ማንም ሊሰማኝ ፈቃደኛ አይደለም። ከዛ ሁሉም በቃ ተጣሉ እርስ በርሳቸው። ከዛ ቤት ገለበጠና አስወጣቸው። ከዛ መልሽ ስገባ ሁለቱም ሶላያናም ይችም እንትና ሀኒቸው ምን መሰላት ብሩኬ የተሰደበ ነው መሰላት። እሷ ደግሞ ሶላያና ደግሞ ሁለተኛ ሀይሚን መታ ልቧ እንዳሰብራት ነው እንትን እንጂ ብሩኬን አልተሰደብኩም፣ ብሩኬ ላይ ስሙንም አላነሳም ማለት ሶላያና የምትባለው ልጅ ነው ማለት ነው። ግን እሷ ሀኒቾን ከመጀመሪያው ይጥልና የለብንም ፈጣሪ ደህና ነን እናቅለታለን አውቆ ማለት ብሩኬን እዛ ገስት ላይ የተሰደበ መስሏት ነው የተናገረችው። ሲጀመር ሶሲ መታ ጉንጩን ብትስሙ ምንም የተፈጠረ ታሪክ የለም። አሁን ነገሩን ማራዘም ስለተፈለገ ነው። ምንድነው ሶላያን ያለችው? ለምን ትነካዋለች? ያኔ ሀይሚን ደግሞ ማንሳር ደግመኛ እንዳትጎዳት ነው እንጂ ያለችው ብሩኬን እዛ ጋር ስሙ አልተጣራም። ለምን ሀይሚን ብቻ በምን ቆይ ልንገርሽ፣ በምን መንገድ ነው አሁን ሀይሚዬ ልትጎዳት የምትችለው? ሀይሚዬ እኮ ዛሬ ፍቅሯን በአደባባይ ያገኘችበት ሰዓት ነው። እኛ ደስተኞች ነን። ገባሽ? እዛ ጋር የእነሱ ፍቅር በታየበት በተዋደዱበት ሰዓት አብረው አንድነታቸውን በምናይበት ሰዓት አሁን እናንተ ይሄንን ነገር እዚህ ጋር ስትበጣበጡ በጣም ለሚሰድቧቸው ክፍተት ነው እየፈጠራችሁ ያላችሁት። እሷነች እኔ እኮ የጮኸችበትን ምክንያት እንድታስረዳኝ ነው። እሷነችን ዝም ብላ የጮኸች ሰው እኛ ምንም አላልንም። መደጋገፍ አስረጃት ትምጣና የሆነ ሰው ይጥራት። አሁን አይደለም ቆይ ልንገርሽ፣ አሁን ማለት ነው አንቺ ገዝቱ ላይ ቁጭ ብለሽ ይኸውልሽ፣ አንቺ ገዝቱ ላይ ቁጭ ብለሽ ሀንቾን ካመጣዋትኝ ነገሩ ይቀልጣል። ቲጂ ገዝት ላይ እንዲተነሳ እንዲባልም አልፈልግም። ሀንቾን መጀመሪያ ልጠይቃት። ይኸውልሽ ቲጂ በመሀል ልንገርሽ፣ ይኸውልሽ አሁን ሀንቾን እኛ በደንብ በረጋ ብለን አነጋግረናት ገብቷት ተረድታ ቀዝቅዛለች። ግን አሁን ተረጋግቶ አልተነጋገሩም ይመስለኛል። አሁን ቆይ አይደለም ቆይ አንዴ ገኒ መጀመሪያ ሀና ላግኛትና ማለት ነው እሷ ጋር ያለውን ሊጨርስና ወይ አንቺ ገስ ላይ እመጣለሁ። እሺ አስትዬ እኔ እናት እሺ እንደሱ ብዙ ጥረኔ ስራ ልገባ ነው። ይኸው መታለች። እንደውም ግን ለየብቻ ነው የምታወሩት በየተራ እንዳትጣሉ በጌታ። አንቺ ዝጊውና አርፈሽ በምን እንደተገናኛችሁት እኔ ማውቀው ታሪክ የለም። ሀኒዬንም ከፍቷት ማየት አልፈልግም። አንቺንም እንደዛ። ሁለታችሁ እህቶቼ ናችሁ። በክብር ተነጋገሩ። በቃ አሁን እንትና ሚዩት አድርጊው። ማነሽ አስቴርዬ፣ አንቺ ዝጊውና ሀኒዬ ታወራለች ሀሳቧ። ምን እንደተፈጠረ እንስማ። ማስቲ ጋር ለውን በስማን በሉ እየተናገረች ስለሆነ ነው። እኔ ገስት ላይ እያለች ነው አላውቅም አልኳት። መሰላችሁ እኔ የተሰማኝ ምን እንደሆነ ታውቃላችሁ? እዚህ ጋር እንድትረዱኝ የምፈልገው ሁላችሁም ሚዩት አድርጉና አንድ እንደማመጥ ገባችሁ አይደል? ሚዩት አድርጊው አንዴ። አስቴር ሀናን ፈልጋታለሁ ብላ ስለመጣለች አስቴር በጣም የምወዳት በጣም የማከብራት ታናሽ እህቴ በቃ ልጄም ልትሆን ትችላለች። አላውቅም። ገባሽ? ምን ነው ገንዬ የፈራሁትና እዛ ጋር ያን ያህል ልጮ የፈለኩት ይሄ በተሰማ ቁጥር እነዚህ ልጆች ወደ ሌላ ነገር ገባሻል? ስማቸው ደማቸው መራራ ስለሆነ ገባሻል? ያንን ነው በኃይል የተናገርኩት። ገባሻል? በቃ ተው። ስለ አንድ ሰው ስለ አንድ እኔ አሁን አስትዬን እንደማውቃት አድርጌ ልመሰክርላት እችላለሁ እዚህ ጋር ገባሽ? ያን ሲደረግ ለምን ይሆናል እያልኩ እየተከራከርኩ ነው። አንዷ መታ ገብታ እኔም በጣም ብልግና ስለተናገር ዘግንኖኛል ያ ነገር። እንደዛ ብላ ስትናገር እኔም መጥፎ ቃል ወጥቶኛል እንጂ እኔ አስቴር ምንም እኔ እንደውም በቤትሽ መጥቼ ስለበጠበጥኩ እኔ ነኝ ይቅርታ ልጠይቅሽ የሚገባል። እናቴ ትሙት እኔ ምንም እኔ ነኝ ያጠፋው። እንትን አድርጌ ነበር ሚውት አድርጌ ነበር። ነገሩን እንዴት እንደጀመሩት በኋላ ነው እኔ ያወቅኩት። ሀኒዬም ስትጮው ያቺም ሲነጋገሩ እንጂ እኔ ነገር ውስጥ አልነበርኩም ብላለች። ቲጂዬ አሁን እኔ የፈራሁት ምን መሰልሽ? እንዲህ ሲባባስ ገባሽ አይደለ?
ያንን አጀንዳ አድርገው ልጆቹ እንዳይመጡ ስለፈራው ነው። ገባሽ አይደል? ያንን አጀንዳ አድርገው በዛ ስራ አድርገው ደግሞ የማንንም እንትናችን እንዳይዞር እናብርደው። ማንም ሰው ባህላችን ነን። አትሳሳሚም ቲጂዬ? በባህላችን አልኳት። ከአንቺ በፊት እኔ አስረድቻለሁ። ይሄ ምንም አይነት ችግር የሚያመጣ አይደለም። አሁን ራሱ ጋኔን ብትሆኑላችሁም ሄዳችሁ ኮመንት ብታዩ ለጆሮአችሁ ለምናችሁ የሚያስጠላ። እኔ ቲጂን ካወቅኩኝ አውቅሻለሁ። በቃ አንዴ ነው ሰውን የማውቀው። ይሄ ልጅ ደግሞ ማንነቱ የታወቀ ነው። ሴት ምናምን የሚሉት ስንት ጊዜ በፕራንክ እሷ እንዲመሰከርለት አድርጋለች፣ ለፍታለች። እኔ ከዚህ በላይ እኔ እንጃ። እኔ ግን ይቅርታ ከአሁን በኋላ እኔ ስለዚህ አልናገርም። በእውነት ነው የምላችሁ። እኔ እንደው ቲክቶክ እንዲያስጠላኝ ነው ያደረገው። እኔ በጣም ነው ደስተኛ በአሁኑ ሰዓት። እንዴት እንዲያስጠላኝ ነው ያስደረገው። አሁን እኮ አንቺ ጥፋት የለብሽም ምንም ጥፋት አለብሽ ያለሽ ሰው የለም። አሁን አስቴር አንቺን ፍለጋ እየዞረች ነው። መጣችና እዚህ ሀንዬን ጥሩልኝ ላናግራት እፈልጋለሁኝ። አንቺ ምንም አላጠፋሽም የመሰለሽን መሰለሽ ምንም ችግር የለውም። አስቴርም ዝም ብላ የምታስገባው ሰውን እንጂ ቲክቶክ የሚያስጠፋሽ ነገር የለም። ይኸውልሽ ከብታ ስራ ላይ ስለነበረች ነው ያልሰማችሁ ሀንዬን እናት። ኖ እኔ እኮ ለመሰለሽ ጓደኞቼ ናቸው። ስ እኔ ሁሉንም አስገቢ ስለ አስገባቸዋለሁ። አስገብኝም ሲሉ እኔ ከሁሉም ደጋፊ ፍቅር ስለሆንኩ ሁሉም ደጋፊ መጡና ይጫወታሉ ሚዲያ። አዎ ግን በዛ ፍቅር ሰዓት ግን አስትዬ አይ በቃ ስለዚህ አጀንዳ ቀይሩ ብትያቸው እዚህ ሁሉ ደረጃ አይደረስም። አልነበረችም ሚውት ታርጋ ድምጿን እየሰማው ነበር። እኔ ማን ይሰማኛል? እኔ ድምጤ እንደዚሁም አይሰማም። ቆሳሳ ነው እና ሚውት አርጉላችሁ። እኔ የሚያዳምጠኝ ማንም የለም። እነሱ እርስ በርሳቸው ነው የሚጣሉት። ከዛ በኋላ እኔ ሚውት አደረኩኝ፣ ስራ የገባው። እኔ ደግሞ ስራ በጣም የሚበዛብኝ። እንዲሁ ሃይሚ ስትብራራ ነበረ። ይኸው ገኒም ነበረች። እንደውነት ከሆነ ቲጂ አይተሽ ፎቶውን ሄደሽ ብታይ ትፈርጃለሽ። መቤቴን ነው ሶላናን ጠይቀት። እኔ ሶላናን ሶፊን እንጂ የተሳደብኩት አሁንም ሀኒቹን አንቺን አልተሳደብኩም ብላኛለች። እኔ እኮ ስለአንደለም አማርኛሽን አስተካኪ ምናምን ብዙ ነገር ተናግራለች። እኔ ቤት ስለሆነ ነው እንጂ ይኸው ቲጂም ታገኛለች፣ አንቺም ታገኛ። ሁላችሁን በሰይጣንነቴ እታወቅ። ከነሱ የበለጠ መርዝ ተፋለሁ። ግን ለማን ብዬ ነው? ለእነዚህ ልጆች ስል እኔ ማገባ እንደዚህ መሆን የለብሽም። አንድ ነገር ወረደ ጋር ወርጃለሁ። እኔ ስለወረድኩ እኔ ለቤትሽና ለአንቺ ነው ይቅርታ የምጠይቅሽ። ለምን ቤትሽ መጥቼ ዋና ያህል ስለጮኩ ችግር የለም። እናንተ እኮ እኔ ለእኔ ለቤት እኔ ችግር የለም። አንቺ እኔ ደግሞ ይሄ ልጅ በእውነት ወንድ ልጅ አለኝ። መጣች ከሁለተኛ የመጣችው እንትና የምትባለው ጄሪ የምትባለው ከአፏ የወጣውን አይቼ ነው የተሳደኝ። ገባሽ ቲጂ? አሁን ሀንዬን ያናደዳት ስድቡ ነው። ለምን እንደዚህ ይሉታል? ልጁን አንድ ያውቀው። አሁን እኮ ገባኝ ማለት መሰረቱ ነው ያልገባኝ እንጂ ዩቱብ ላይ የተለጠፈውን አይቻለሁ እኮ ነገሩን እንዳለ። አስቱ እኔ በልጅ አልመለም። እኔ በስለት የወለድኩ ልጄ ነው። ለማንም ተራብዬ ለብሩክ ያለ ብላለች። ጄሪ የምትባለው ብላለች፣ ግን ሶሲን ያለችው ብሩኬን አይደለም። ኧረ በእናትሽ ብሩኬ ማለት ሽርሙጣ ነገርች እንዴ! አዳምጬ እኮ ነው እንዴ ጆሮ አለ ስለምጮሂ አንቺ የራስሽን ብቻ ነው እንጂ የምትሰሚው እሷን የምትጮህ አሰሚያት ሁለቶች ነበርኩኝ። ነገሩን አልሰማሁም ስትይ ነበረ እኮ አይደል? እንዲ አስቴር ይኸው እንግዲህ መስክሩ። አልሰማሁኝ። ልጅ እሷ እኮ ልጅ ራሷን የነገረችኝ አዎ እኔ አልሰማሁም። እኔ ግን ሳልሰማ ደግሞ አስቱዬ አሁን ማለት ነው አሁን ይሄ ነገር ማለት ነው እንደ አንድ ደጋፊ ስትሆኑ ያስጠላል። እንደ አንድ ደጋፊ ቡርኬን አሁን ተሳደበች ተብሎ ቢሰማ እኔ ራሱ አሞኛል። አሁን አዎ አንቺ ቤት ያስቀምጣታለሁ ብር የምትሳደብ እኔ እኮ አልናገርም። ምክንያቱም እኔ ሀይሚዬም ስትነካ ያመኛል፣ ቡሩኬም ሲሰደብ ያመኛል። አዎ እኔ ደግሞ ነግሬሻለሁ መጀመሪያ ሞቼ የምወዳት ስለዚህ ማለት ነው ሶስና ናት። አሁን ይኸውልሽ ሀንዬ አንዴ ይቅርታ የኔ ታት ማለት ነው ነገሩን ለመፍታት እዛ አማርኛ የተጣመመ እንኳን አይደለም።
ገባሻል? እኔ ስለሱ ምንም ችግር እኔን ትስደበኝ እኔን ታዋርደኝ እንደፈለገች፣ ልጆቹን ግን አይስደቡ። እኛ በመከራ እኔ ጉልበቴ ተልጦ የተሳልኩላቸው ጉልበቴ እስከሚላጥ ተንበርክኬ አልቅሼ በዛ በሁለቱ ያስገባሁት። አሁን ነገ ደግሞ ያ ነገር እንዳይከሰት ነገም ዛሬም እሳቀቃለሁ። ኦኬ እኮ እሷን ልጅቷን አልተሳደብኩም። እኔ ብሩኬን አልተሳደብኩም። እንዴት አመሸሽ? እኔ በዛ ለፈልፋለሁ። ችግር የለውም። አልሰደበችም። ሳልሳደብ እኔ አላዳምጥም። እኔ መሀይም ነኝ። ዝም ብዬ እንደወረድኩ ነው የመጣሁት እዚህ ማገር። ስለዛ ይሆናል የተሳደብኩት። በቃ ይቅርታ። እሱ አልተሳደበች። እችም የኪዳነ ምሕረትን ኪዳነ ምሕረት ብላ ተሳድባለች። ነገ ታገኘዋለች። ጌታን ነው የምለው። ጌታ ምስክሬ ነው። እኔ አልተሳደብኩም ካለች ነገ አንደበቷን የሚይዝ አምላክ አለ። እኔ ቤቴ አንቺው እኔ ቤቴ ሪከርድ ያደርጋል። ሪከርድ ያደርጋል። እኔ ሪከርድ ያደርጋል። ማውጣና ያው አዳምጠዋለሁ። በቃ ለምን መሰለሽ አስቱዬ፣ አሁን እኮ የቲክታክ ሪከርድ እንኳን አስተማማኝ ሙሉ ይቆርጣ ችግር የለውም። እኔ እሺ በቃ ይዩና ማለት ነው። ይዩና ራስሽ እንትን በይ። ከዛ ሁለቱን ይቅርታ ማባባል ነው በቃ አለቀ። ፍቱ በቃ። ይኸውልሽ ቲጂዬ አሁን እዛ ለጸብላፈቅም ጊዜ የለም ተቡ ገባሽ አይደለ? ይኸውልሽ ቲጂ እዛ ቤት እንዳይባል እዚህ ቤት ተብሎ ሌላ ጦርነት እንዳይከፈት እኮ ነው የጮኩት። ገባሽ አይደለ? ቲጂዬ ማርያምን ችግር አለባት እንዲ ምናምን ቤኔና ደህና አንቺን አይደለም እኮ አለች እኮ ከአስቱ ጋር ችግር የለብኝም እኔ እኮ ለምንድን ነው ምናምን ብዬ በውስጤ ማለት ሌላ እንትን እኔ እኮ የዛን ጊዜ የምትቼ ወጣሁት እኮ ለመሰለሽ እኔ እንደው ቤት እኮ ነው የገለበጣችሁ ስትገባ ምን እንዳልኩ ጀመርኩ። ከዛ ምን አልኩ ያችን ለማብራት ቆይ እሺ አንቺ ደግሞ ተናገሪ ብዬ ልጅቷ ጋር ማውራት ጀመርኩ። ገባሽ? አፏን መልቀቅ ጀመረች ያችኛውም። ገባሽ? እኔ ምንድነው ጦርነት የነበረው መሰለሽ ያን ነገር እንዲቆም በቃ ብሩኬ በቃ እንኳን አደረግ ማለት አለብሽ አይደል እንዴ? ያችን አጀንዳ ይዘው ከሚከፍቱ በቃ እኔ ደግሞ መንደር እናቴ ለምንስ ጩኸቴስ ለምን ይወጣል? የት ታገኘኛለሽ? የት አገኝሻለሁ? ገባሽ? እዚህ ጋር እኔ ማንንም አላገኝም። ገባሽ? እኔ አሁንም ቢሆን እዚህ ጋር ማለት ነው እዚህ ጋር ለወረድኩት ራሴ ተጸጽቻለሁ። እናንተ ሳትሆኑ እግዚአብሔር ምስክሬ ነው። ስለዚህ እኔ እዚህ ጋር በአንቺ ቤት ስለተናገርኩ ይቅርታል። አሁን በቃ ነገሩን ፍቱ። በቃ ተፋቱ በቃ ተውት። ሀኒዬ እኔ እናት በጌታ እሺ በቃ ያናደዳት እንዴት ብልግና ስድብ ልጁ አንዴ ጸባዩ ታውቋል። የሀይሚን ጸባይ ታውቋል። እንዴት ነው ብልግና ስድብ ይሄን የሚያህል አስቀያሚ የሆነ ስድብ የምትሳደቡ ብላ ሳታውቅ እንግዲህ በንዴት ያው ተናዳ የተናገረችው ነው። በቃ ተረጋጉ። በቃ አሁን ተውት። አሁን አብርዱት ነገሩን። ልጅቷንም አናግሪያት አስቱዬ ይቅርታባቢያቸው በሌለሽን ክፈቲና ብሩኬን አልተሳደብኩም እሷን ማለት እሷንም አትሳደጉኝ። እሺ እንደሱ ካልሽ ማለት ነው። ይኸውልሽ ስሚ ሪካርድ አለኝ አላልሽም? ሪካርድሽን ስሚና ጆሮሽን አሳምኝ። በቃ ጨረስን እኛ። አይሻልም? ስድብ የሚባል ነገሮች በአጠቃላይ ኃጢአት ነው። ምንም አስፈላጊ አይደለም። ለማንኛውም ያስጠላል። ይኸውልሽ አስቴርዬ ልጅቷ እሷንም ይቺ ሶስናንም ቢሆን በእህትነት ነው የሳመችው አይደል? ማንንም ሰው ኧረ ምን ችግር አለው እንዴ? ማለት የለብንም። በቃ መሳዳውን ጊዜ መጠምደስ ስለሚፈልጉ እንጂ አንያ አሁን ሁለቱንም ስለምትወድ ሌላ ጣጣ ይመጣል። በአንቺ ስምም ሆነ በቲጂ በአስቴር ስም እነዛ ልጆችም ሰድባኛለች ብለው የለም ጮሻል ብለሻል። አንቺም ትዕግስት አስቴራል በጣም ትጮያለች ብለሽኝ አንቺንም እነዛ ልጆችንም ለተሳደብኩት ይሄው በእነዚህ ፊት ይቅርታ ብያለሁ። በቃ አለቀ። ወርጄ ያስፈልግም ሀኒቹን የምትረበብ መድኃኒት እንግዲህ ሀንዬ እኮ ነገሮችን ለማብረድ ብላ ነው። አስቴር እሺ በያት በቃ ነገርን እንግዲህ
አው ከእንግዲህ ግን ማለት ነው ከቻሉ ቆይ አንዴ ይወርድዬ ቆይ እናቴ ቆይ አንዴ ብሩኬንም ሃይሚንም እያነሱ ይዘቅዝቁ እያነሱ እንደፈለጉ ይስደቡ። ከእንግዲህ እኔ አያገባኝም። ገባሽ አይደል? እንደፈለጉ ይፈትፍት። ይሄው በእናንተ ፊት ነው የምናገር። አንድ ጢ ብያለሁ አውራ። ይሄው እዚህ ጋር ነው ያቆምኩት። ይሄማ ውስጥሽ ቅራኔ ገብቶበት መሰለሽ ቲጂ እንደዚህ ስድብ ያለበት ቦታ አሁን ለነሱ ያላት ክብርና ፍቅር የተለየ ነው። በቃ ሀንዬ በጣም ነው የምትወዳቸው እና ከፍቅር የተነሳ ነው ገባች። ስለዚህ እንደዚህ ሲሰድቡት ተናድጄ ነው ስትል ጊዜ አንቺ እንደዚህ አይነት ቦታ ልክ ገና ስድቡን ሲሰሚ የአስቴር ቤት ስለሆነ ነው አስቴርን ቤት ይሁና በቃ አስቴር ጥሩ ልትሆን ትችላለች። ሌላ ሰው ነገር ካነሳ አስቴርን እኮ ማለት አይደለም። እሷ አሁን ስራ ላይ ሆኜ ብዙ ነገሮችን አልሰማም ስላለች አስቴር ሁሉ ውስጥ አልገባም። አስቴር ነች እኮ ቆይ ሀንዬ መጣች ተከታች የሚለው ምንድን ነው የሚነበበው ብላ ስትል እራሴ ያነበብኩ ገባሽ? ይኸውልሽ በምንድን ነው የሚለው አለችኝ። ከዛ እኔ አንብቤ ብሩኬን አየሽው እንዴ ሶስና ሲስም ነው የሚለው ምናምን አልኳት። ገባሽ? በዛ አንዱ ጦርነት ጀመረ። ከዛ ያንን አይቼ እኮ ነው ያንሳች የመለስኩ ነው እኮ ለጻፈችው። ቢስምስ ምን አገባ ምን ችግር አለው ቢስምስ? ትንሽ እንከን የዚህ ልጅ ለምን ትይዛላችሁ በማለት ነው ጮኩት። ገባሽ አይደለ? ያለው ከዛ በኋላ እሷን ደግሞ ግማሽ ቦታ ላይ ሰማሁ። ከዛ በኋላ ነው ወደ ስራ ጥያችሁ ሄድኩኝ። ያ መሰለች ጦርነቱ እንዳይጨምር ነበር የጮኩት። የጮኩትም ምንም ያልኩት ሌላኛው ታውቃላችሁ፣ እነዛኞቹ ደግሞ ይዘው ይችን ልጅ ደግሞ ሌላ ነገር እንዳይሉ ፈልጌ ነው። ገባሻል? ከፍራቻዬ ነው ይሄን ሁሉ የጮኩት እንጂ እኮ እኔ እኮ ፍጹም አይደለም ንጹህ አይደለም። በቃ እነዛ ልጅ አላጠፉም ማለት ይሄው በእነሱ ፊት በአንቺም ፊት ይቅርታ ጠየቁኝ እኮ እነሱንም ቢሆን በቃ አጥፍተውም እኔ ጥፋተኛ በደለኛም ልሁን በቃ እኔ እግዚአብሔር እኔ አንድ ኃጢአተኛው አለም ክርስቶስ ራሱ እኮ ይቅር ብሏል አይደል እንዴ? በቃ ይሄው እኔ ይሄው ገንዬም እኔ ከገንዬም ከማንም ከብዙዎቹ ብዙ ነገር ተምሬያለሁ። ቅድም ተመክሬያለሁ። ገደባለሁ መልሽ እዛ ውስጥ የምዘፈር ይኸውልሽ አሁን እኮ ሀንዬ ከውዴቷ የተነሳ ነው። ግን ከዚህ በኋላ ማለት ነው ሁሉም ሰው እዚህ ጋር አንድ ደጋፊ አንድ ነገር እየያዘ መሰዳደቡ ሳይሆን በእርጋታ ነገሮችን ፍቱ ቢቻላችሁ ማለት ነው። አንዬ ደግሞ ማለት ነው አንዬ ደግሞ ተፈጥሯ ነው የሆነ ነገር ስታይ ጮሃ ስለምታወራ እንጂ ልበ